ዕለተ ሐሙስ። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበረ ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚህች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸውም ቆይቶ ነበር። ዓይኖቹን ወደ ሰማይ አቅንቶም እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከእኔ ጋር መትጋት አቃታችሁም? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህም በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወደ አለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳም ይህችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሻና ጦርም የያዙትን ጭፍሮች አስከትሎ ወደ እርሱ መጣ። በዚህም ጊዜ ጌታችን ደቀ መዛሙርቱን ተነጩኝ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነርሱ ቀርቦ መናሃ ተቀስት ማንን ትፈልጋላችሁ አላቸው። እነርሱም ንሕነሰ ነቀስ ኢየሱሳ ናዝራዊ ናዝራዊውን ኢየሱስን እንፈልጋለን አሉ። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን፣ ሰላም ላንተ ይሁን ብሎ ሳመውም። ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊው የዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሲያሳያቸው ነው። ያን ጊዜም ጌታችን በሲምኑ ታገቦ ለወልደ እጓለ እመሕያው የሰውን ልጅ በመሳም አሳልፈህ ትሰጠዋለህን ብሎታል። ከዚህም በኋላ ከእርሱ ጋር የመጡት አይሁድና ጭፍሮቻቸው ጌታ ኢየሱስንም በ6ኛው ሰዓተ ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ለዚህም 2 የሐሰት ምስክሮችን በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉህ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህን ጊዜ የመከራው ጅማሬ ነበር። የምስጢር